ለምንድነው እድለኛው ዮናታን የተባለው? ለ22 ዓመታት ያህል ሱስ በሚባል በሽታ መሆኑ ግንዛቤ ስላልነበረኝ ብዙ ዓመታት እንደ ቀልድ ስገዛው የነበረው ጫት፣ ሲጋራ፣ ማሪዋና፣ አልኮሊክ ሆኜ እያየሁት ጤናዬ አሪፍ የነበረ ነገር እየተጎዳው መጣው። ተስፋ ቆርጬ አንተ በእግዚአብሔርም አንተ ብትኖር ኖሮ ምናምን እያልኩ ከድቼ ነበር። እሰራለሁ እንግዲህ ግን ሰርቶ መና። አንዳንዱ ደግሞ ይመጣና ሰው አስደርጎብህ ሊሆን ይችላል ሰው እንዳትሆን ምናምን የሚልሃል እና የባይብል እውቀት ከሌለ የቁርአን እውቀት ከሌለ ያ ደግሞ የአምላክህን ደረጃም ስለማታውቀው ሰይጣንን ትልቅ አድርገህ ስለምታየው ችግር ውስጥ ሊከትህ ይችላል። ብዙ ሰው አብዷል። ከዛ መሃል በመወሰኔም ከዛ እግዚአብሔርም አገዘኝ ስለወሰንኩ ከዛ በመድኃኔ ተረፌያለሁ። የሞትን ጥግም አይቼ ይሄ እድለኛ ዮናታን ይገባኛል ብዬ አሁን ወደ 60 ኪሎ ደርሻለሁ ተመልሼ። ይሄ የሚገርም ነው።